እኛ ንጹህ አማራ ነን። እኛ ወደዚህ ትግል እንድንገባ የተደረገና ተገደን ነው። ወደ ትግሉ እንድንገባበት የተደረገው የአማራ የማንነት ጥያቄ ስንጠይቅ አንቀጽ 39 ንዑስ 5 ላይ መንግስት ባወጣው መሰረት የአማራ የማንነት ጥያቄ ጠይቀናል። ለነገር ግን የህወሓት ዓላማና ስትራቴጂ አማራንና ኦርቶዶክስን ለማጥፋት ወይም የአማራን ዝርያት ለማጥፋት የታሰበና የታቀደ የህወሓት መሰረታዊ ሐሳቧ የኦርቶዶክስ እምነትንና አማራን ማጥፋት ስለሆነ ያን ስትራቴጂ ወደ ኋላ ተመልሳ ከተከዜ ወደዚህ ለአማራ ሰጣለሁ ብላ የማታስብ መሆኑ በእኛ አረጋግጠን ያው አድረናል። ማንኛውም የአማራ ህዝብ ይሄም መሆኑን ለይቶ እንዲያውቅልንና አሁንም ቢሆን እኛ ሐሳባችን የአማራ የማንነት ጥያቄ ብቻ ሳይሆን አቅማችን እየጎለበተና አቅማችን እየጠናከረ ሲሄድ አንዲት ኢትዮጵያ እንጂ የተተነተነችና ድራሿ የጠፋ ኢትዮጵያ እንድትሆን ፍላጎትም የለንም። ዓላማችንም ይሄንም አይደለም። የብሔር ብሔረሰቦች ጥያቄ የኦሮሞና የአማራ ህዝብ ጥያቄ አጠቃላይ ሙላው ድሮ እንደነበረችው ኢትዮጵያ አንዲት እንድትሆን ፍላጎት አለን። ራእያችንም ይሄ ነው። ታዲያ እነዚህ ኦርቶዶክስ እምነት ተከታይ ትክክለኛ ካህናቶች ከሆኑ ብሬን አጥምዶ ህዝብ የሚጨፈጭፍን መንግስት ነው ውግዝ ማለት ያለባቸው ወይስ ገዳይን ነው ተገዳይን ነው አሁን መጠየቅ ያለባቸው? እነዚህ ካህናቶች የሚሞትን ሰው መስቀል ይዘህ ካባ ለብሰህ እረፍ ይባላል። የሚገድል ሰው ግን ተው አይባልም። ስለዚህ እነዚህ በትክክለኛ ኦርቶዶክስ እምነት ተከታዮች ሳይሆኑ አሁንም ኦርቶዶክስ እምነትን እናጠፋለን እንዳለው የህወሓት ባለስልጣኖች የኦርቶዶክስ እምነትን አጥፍተውት ነው እንጂ በትክክለኛ በእምነቱ የተካኑ ክህነት ያላቸው ሰዎች ቢሆኑ ኖረው የሚሞትን ሰው መስቀል ይዘው ረፍ አይሉም ነበር። ስለዚህ እነዚህን ካድሬዎችም የእያንዳንዳቸው ስማቸውን አድራሻቸውን ተይዘዋል። ከህወሓት ባለስልጣኖች ለይተን አናያቸውም። አርበኛ ጎቤ መልኬ ዋዋ ስለ ኢትዮጵያውያን ጀግኖች አባቶቻችንና እናቶቻችን መናገርም ሆነ መጻፍ ስንጀምር ቀድሞ የሚመጣው ድል አድራጊነታቸው ነው። የአባቶቻችን ልጆች ነን ስንል ኩራት እንጂ ሀፍረት አይሰማንም። አባቶቻችን ጠላትን አንበርክከው ሀገር ስላቆሙ የምንኮራባቸው ናቸው። በዚህ ምክንያት ስለ አባቶቻችን ታሪክ ሲወራ እኛም የነሱን ፈለግ መከተል የግድ እንደሚለን እንተማመናለን። ለዛም ነው እንደ አባቶቻችን እንሁን የምንለው። እንደ አባቶቻችን እንሁን ስንል አባቶቻችን ያበረከቱትን አስተዋጽኦ በሐቀኛ ታሪክ አስመስክረን ነው። ከጥንት እስከ ቅርብ ጊዜ ድረስ ድል አድርገው ሀገር ያቆሙበት ታሪክ በተጨባጭ አለን። ያም ሆኖ ግን ብዙ ወደ ኋላ ታሪክ መጓዝ ሳያስፈልገን የቅርብ ጊዜ ገድሎችን አንስተን የቀጠለውን የአባቶቻችንን ታሪክ መድገም እንዳለብን የሚያስገነዝቡ ሐቆችን መጥቀስ እንችላለን። ወደ ኋላ ታሪክ ሳንሄድ በቅርብ ዓመታት የሆነውን እንመልከት። በዚህ ረገድ የጎንደሩን የአርማጭሆውን አርበኛ ጎቤ መልኬን መጥቀስ እንችላለን። አርበኛ ጎቤ መልኬ ከአባታቸው መልኬ ተገኝና ከእናታቸው ከወይዘሮ ይሳለሙ ደምለው በጎንደር ክፍለ ሀገር በወገራ አውራጃ በጠገዴ ወረዳ በአዴት ቀበሌ በአመራ ጎጥ ጥቅምት 20 1958 ዓመተ ምህረት ተወለዱ። በልጅነት ዕድሜያቸው ብዙ የቤተሰብ ኃላፊነትን በመወጣት ለቁም ነገር አብቅተዋል። ዕድሜያቸው ለአቅመ አዳም እንደደረሰ ትዳር መስርተው 9 ወንድና 6 ሴት በጠቅላላ 15 ልጆችን አፍርተዋል። አርበኛ ጎቤ ጀግንነት፣ ተጫዋች፣ ተግባቢ፣ የማህበራዊ ግንኙነት ችሎታ በተፈጥሮ የተቸራቸው ናቸው። ጎቤ ባለጸጋ ነው። ያለውንም ብቻውን አይበላም። በክፉም በደጉም ቀድሞ ይገኛል። በከብት እርባታ፣ በመስኖ እርሻ፣ በፍየል እርባታ፣ በንግድ ዘርፍ ተወዳዳሪ የሌለው አርበኛ ነው። በ1999 ዓመተ ምህረት 48 ኪሎ ሜትር የጠጠር መንገድ ራሱ በመቀየስ ሰርቶ በአማራ ብሔራዊ ክልል መንግስት
በአቶ አያሌው ጎበዜ የአርሶ አደር ኢንጂነር በሚል ሽልማት ተበርክቶለታል። በ2002 እና በ2003 ዓመተ ምህረት ከመንግስት የራቁና ያፈነገጡ እንዲሁም የአካባቢውን ጸጥታ ሲያውኩ የነበሩ ከ500 በላይ የሚሆኑ ሽፍቶችን ከመሰል ጓደኞቹ ጋር ወደ ሰላም በመመለስ አርማጭሆን ጫታ በማስባል በምክትል ጠቅላይ ሚኒስትር በአቶ አዲሱ ለገሰ የሰላም አምባሳደር የሚል ሽልማት ተበርክቶለታል። በ2007 ዓመተ ምህረት ከወሰንና ከማንነት ጥያቄ ጋር በተያያዘ ከመሰል ጓደኞቹ ጋር የሰላም ትግል ሲያደርግ ከቆየ በኋላ ሐምሌ 5 2008 ዓመተ ምህረት በተነሳው ግጭት ጀምሮ ወደ ትጥቅ ትግል በመግባት ወያኔ ህወሓት በአጠቃላይ የወልቃይት ጠገዴን ኮሚቴ ለማጥፋትና በአማራ ህዝብ ላይ የሚደርሰውን በደል በመቃወም ጫካ በመግባት በወያኔና ወታደሮቹ ላይ ይህ ነው የማይባል ጀብድ ፈጽሟል፣ ተዋግቷል። አርበኛ ጎቤ በሰላም ጊዜ ገበሬ፣ ህዝቡ በተጠቃበት ወቅት የጦር መሪ ሆኖ ያገለገለ አርበኛ ነው። ገበሬም የጦር መሪም ሲባል እንዲሁ በጥቅል ተጠቅሶ የሚያልፍ ብቻ አይደለም። ትውልዱ ሊማርበት የሚገባው የአስደማሚ ታሪክ ባለቤት ነው። በሬ ለሌለው ገበሬ በሬ የሚሰጥ፣ የታመመች እናትን ወደ ሥራ የሚሄደውን መኪናውን መልሶ ወደ ሕክምና ጣቢያ የሚያደርስ ሩህሩህና አዛኝ ሰው ነበር። 48 ኪሎ ሜትር መንገድ በራሱ ቀይሶ በራሱ ወጪ አስመንጥሮ የሰራ በአማራ ክልል መንግስት መሐንዲስ ተብሎ የክብር ማዕረግ ተሰጥቶታል። ሌሎች 2 መንገዶችንም ሰርቶ እሱ ቀይሶ የሰራው መንገድ በአስፓልት ሲሰራ መሐንዲሶቹ ለክብሩ በየመንገዱ የሚሰሩት ምልክቶች ላይ ጎ የሚል ጽሑፍ ጽፈውለታል። አርበኛ ጎቤ የሰፋፊ እርሻ ባለቤት ከሆኑት የአርማጭሆ ገበሬዎች መካከል አንዱ ነበር። ከአዝርዕትና ሰብሉ በተጨማሪ የመስኖ ልማትን ለአካባቢው ሕዝብ ያስተማረ አርበኛ ነው። ከ500 የሚልቅ የቀንድ ከብቶች፣ ፍየሎችና በጎች ነበሩት። ይህ ሀብቱ ግን ለነጻነቱ ዋጋ ለመክፈል አላሳሳውም። አሸባሪው ወያኔ ቤተ መንግሥት እያለ በአማራ ሕዝብ ላይ ይፈጽም የነበረውን በደል እያየ ማለፍ ባለመቻሉ ሀብት ንብረቱን ትቶ ዱር ቤቴ ብሎ ዋጋ ከፍሏል። ወልቃይት ጠገዴ፣ ጠለምትና ራያን ገና ሕገ መንግሥቱ ሳይረቀቅ ሕገወጥ በሆነ መልኩ ወደ ትግራይ የከለለው የወያኔ መንግሥት በቅርብ ዓመታት ደግሞ ግጨውና ጎቤ የተባሉ የጠገዴ ሰፋፊ እርሻ ቦታዎችን ከአማራ ለመንጠቅ ሲሰራ ፊት ለፊት ከተጋፈጡ ጀግኖች መካከል ጎቤ መልኬ አንዱ ነው። ጉዳዩ በሀገሬው ሽማግሌዎች ምስክርነት ይለቅ ሲባል ትህነግ በመንግስት በጀት በሐሰት የሚመሰክሩለትም ከትግራይ የመጡ ሰዎች ሲሰበስብ፣ ጎቤ መልኬ በበኩሉ በእውነት የሚመሰክሩለትን በርካታ ሽማግሌዎችን አዘጋጀ። በምስክርነቱ ወቅት ወያኔ ካዘጋጃቸው ይልቅ እነ ጎቤ ያዘጋጇቸው ሽማግሌዎች ቃል አሸናፊ ሆነ። ይህን እውነት መቀበል ያልወደደው ወያኔ ትህነግ አሻፈረኝ አለ። ከሰላማዊ ድርድር ውጪ የሚተማመነውን ስልጣኑን ሰራዊቱን ለመጠቀም ሲያስፈራራ እነ ጎቤ መልኬ ይለይልናል ብለው ማስፈራሪያውን ውድቅ አደረጉት። ይህ የትህነግ ትንኮሳ የወልቃይት ጠገዴ አማራ ማንነት ጥያቄን እንዳዲስ አጎላው። ከጎቤና ከግጨው ሰፋፊ ግዛቶችና በአካባቢው ከሚኖሩ የአማራ ሕዝብ በላይ ትህነግ ያጠፋው ማንነት ላይ በሰፊው ትኩረት ተደረገ። በወልቃይት ጠገዴ አማራ ማንነት ጥያቄ ትግል ውስጥ የነ ጎቤ መልኬ ሚና ከፍ ያለ ነበር። ከ15 በላይ ወጣቶችን ከወልቃይት ጠገዴ አስመጥቶ መሳሪያ ገዝቶ አስታጥቆ ታጋይ አድርጓል። ትህነግ ይህን የወልቃይት ጠገዴ አማራ ማንነትን ጥያቄ በኃይል ለመጨፍለቅ ሲነሳ እነ ጎቤ ተናንቀውታል። ሐምሌ 5 2008 ዓመተ ምህረት ጎቤ መልኬ ጎንደር ዩኒቨርሲቲ ሆስፒታል ተኝቶ ነበር። ህመሙ ቀላል አልነበረም። የአይን ህመም ነው። አይኑ ቀዶ ጥገና ተደርጎለት ተሸፍኗል። ትህነግ የፈጸመውን ውንብድና ሲሰማ ግን ጎቤ መልኬ አይኑ ላይ የተደረገለትን መሸፈኛ አንስቶ የኮሎኔል ደመቀ ዘውዱን ከበባ ለመስበር እሄዳለሁ አለ። የታመመ ያውም አይንን ያህል ቀዶ ጥገና የተደረገለት ሰው የተሸፈነውንና ያልዳነውን የአይኑን ቁስል የሸፈነውን አውልቆ
ወደ ጦር ሜዳ ይሄዳል ብለው አላሰቡም። ጎቤ ግን የዓይኑን ሕመም ረስቶ ጦር መርቶ ሲፋለም ዋለ። ኮሎኔል ደመቀ ከቤት ከወጣ በኋላ የአካባቢውን የፖለቲካና የጸጥታ አመራሮች አሳልፋችሁ ብትሰጡት ደሜን የማነሳው ከናንተ ነው ብሎ ለአንድ ባለጸጋ ወደማይመቸው ጫካ አቀና። ከሐምሌ 5 2008 ዓ.ም በኋላ ትህነግ የሕዝብን ንቅናቄ ለማዳፈን ሲጥር እነ ጎቤ መልኬ ረጥራኝ ዱሩ ብለው ትግሉ እንዳይኮላሽ አድርገዋል። ጎቤ መልኬ በፋኖነት ትግሉን ሲያስቀጥል በርካታ አማራዎች እንዲገድሉት ተልከውበታል። ስልጠና እንዲሰጣቸው አሊያም መንግስት እያሳደዳቸው ስለሆነ ለመጠለል አስመስለው ወደ እነ ጎቤ መልኬ ጦር ይቀላቀላሉ። ዓላማቸው ግን ጎቤን መግደል ነበር። በክትትል ተነቅቶባቸው ሲያምኑ ታዲያ ጎቤ መልኬ ለምን የራሳቸውን ሰው አይልኩም? የነሱ ዓላማ እኮ እኔ ወንድሜን እንድገድል ነው፣ እኔ አንተን ልገድል ሳይሆን ለአንተ ነጻነት ነው ጫካ የወጣሁት ብሎ መክሮና አሳምኖ ይለቃቸዋል። ደሃ ነው ብዬ እንዳልለው የናጠጠ ቱጃር ነው፣ ሸምቶ ይበላል እንዳልለው የጎቤ እርሻ ልክም የለው፣ ለሞት ያበቃው ለመስዋዕትነት ወልቃይት ነው የአማራ ርስት፣ ያንተ ደም ስለኛ ፈሷል ወልቃይትም ተመልሷል፣ ጎቤ አይስትም ተኩሶ የጠላትን ግንባር ጣለው አፍርሶ፣ የመልኬ ልጅ የዛ ጀግና ቀንዲላችን ጎቤ ናና፣ የቴዲ ዘር የጎንደሬው ለጠላት እጅ የማይሰጠው፣ ጀግንነትህ በዓለም ናኘ ወንድ እንዳንተ የት ተገኘ፣ ጠላትን ከተከዜ ማዶ አባረረ ፋኖ ነግሶ ተከበረ፣ ውሎ እያደር በዱር በገደል ጠላትን ገጥሞ ያርበደብዳል፣ ሲጨንቅህ ብትጠራው ጎቤ መልኬ ብለህ ፈጥኖ ይደርስልሃል ጎንደሬው ከጎንህ። ስለ ፋኖ አርበኛ ጎቤ መልኬ በወዳጆቹና በሚያውቁት ሰዎች ሲገለጽ ሀ አቶ ዜናው ዘለቀ በላይነህ እንደጻፈው ሐኪሙ ጎቤ መልኬ። አርበኛ ጎቤ መልኬ እንዲህ ይላል። እናቶችና ሀገር አንድ ናቸው። ጊዜው ረጅም ነው። መሰረተ ልማት ባልተስፋፋበት ሰዓት እናቶች የሚወልዱት በባህል አዋላጅ ነው። ከነሱ አቅም በላይ ካልሆነ ሕክምና አይወሰዱም ነበር። አንድ ቀን ግን እንዲህ ሆነ። እኔና ዋዋ እሱ ከእርሻ ቦታው አድሮ ወደ መኖሪያ ቤቱ ሳንጃ ለመሄድ እኔም ለግል ስራዬ ወደዛው ለማቅናት በተዘጋጀውበት ሰዓት ፍልውሃ ከምትባል ትንሽዬ የገጠር ከተማ ተገናኘን። ከዛም ሁሌም ስንገናኝ እንደምናደርገው ጨዋታ ጀመርን። ወዲያውኑ መንገዳችን ወደ አንድ አቅጣጫ መሆኑ ስለታወቀ እንደ ሁልጊዜው እንካ ያዝ ተብዬ የጦር መሳሪያውን ተሸከምኩ። ጥቂት እንደቆየን ታዲያ አንድ መነሻውን ሁመራ ያደረገ ሽንጣም አውቶቡስ ከተፍ ይላል። እኛም እንዲያሳፍሩን ስንጠይቃቸው እሺ ይሉናል። ወትሮ መኪናው እንዲያ ባሉ ትንንሽ ከተሞች ላይ ቆሞ አያውቅም። ተሳፈርን። 6 ያክል ኪሎ ሜትር እንደተጓዝን እኛ ጨዋታችንን አልተገታም። ከአውቶቡሱ የሞተር ኮፈን ላይ እሱ ተቀምጧል። እኔ ከገንዘብ ተቀባዩ ጎን ቆሜያለሁ። ታዲያ በእኛ ጨዋታ ሰው ሁሉ ሳቁን ያቀልጠው ይዟል። በዚህ የደመቀ ጨዋታ ላይ ሳለን ከወደ ኋላ ወንበር አካባቢ አንዲት ሴት ትጮኻለች። ያኔ ምን ሆና ነው ይላል ዋዋ። ምጥ ላይ ያለች ሴት ናት። ያሁኑ ጩኸቷ ግን ከስካሁኑ ይለያል አሉ። ያኔ ሾፌሩን መኪናውን ወደ ዳር አድርጎ እንዲያቆም ይነግረዋል። ሾፌሩም ያቆማል። ቦታው ጭብጭባ ይባላል። ወዲያውኑ ወደ ኋላ ወንበር በፍጥነት ገስግሶ ሲደርስ ሴትየይቱ በመውለድ ላይ ነች። ይህን ያየው ዋዋ ጎቤ አብሯት የመጣውን የጤና ባለሙያ ሙያዊ ይገዛ እንዲያደርግለት ይጠይቀዋል። ባለሙያውም ምንም አይነት ቅድመ ዝግጅት ያላደረገ ነበር። የጥንቃቄ ማድረጊያ መሳሪያ ግላብ አልያዝኩም፣ ስለዚህ ለመርዳት ይከብደኛል አለው። አንተ እንዴት ያለክ መዋያተኛ ነህ? እነኚህን ጥቃቅን ነገሮች ሳትይዝ ነው እንዴ አጅባሃት የመጣኸው ብሎ ራሱ ሊያግዛት ሲዘጋጅ እንዴ ዋዋ ባልታመነው ጊዜ ስለው ምን እንዳያመጣ አለኝ። በሽታ አልኩት። በሽታስ እንዲህ የሚሰቃይን ሰው እያዩ ዝም ብሎ መቀመጥ ነው። ባክህ ቆስቋም ታውቃለች አለና ወደ ስራው ገባ። አዋለዳት።
በስርዓትም አንድ ሴት ስትወልድ እንደሚከናወነው ነገር ሁሉ በፍጥነትና በጥንቃቄ ከወነው። የእሱን ትጋት ያየው የጤና ባለሙያም ሳይጠየፍና ምንም አይነት ግላብ ሳያደርግ የማያውቃትን ሴት ደም በእጁ ሲነካው ሲያይ በራሱ አፈረና ወደ መጨረሻ ለመቀላቀል ሞከረ። ያኔ ዋዋ ጎቤ እናቶችና ሀገር አንድ ናቸው፣ እነሱ ዘራችንን ባያስቀጥሉት ሀገር ልትኖረን ትችላለችን አለው። በሙያ ስትሰራ ብትችል ቅድመ ዝግጅት አድርግ፣ ሙያህ ነውና ትጥቅህን አሟልተህ ነው መጓዝ። ይህን ባላሟላህበት ጊዜ ግን እንዲህ ያለ ነገር ሲገጥምህ ሁሉንም ነገር ለአምላክህ ሰጥተህ በሙያ ሰዎችን መርዳት አለብህ አለው። ሁሉም ነገር ከተጠናቀቀ በኋላ መንገድ ተጀመረ። እጅግ አባጣ ጎርባጣውንና አስቸጋሪውን መንገድ እንደምንም ጨርሰን ሳንጃ ደረስን። ያኔ በሉ እናንተ ሂዱ፣ ሴትየቱ ግን መንገዱ አድካሚ ስለሆነ ትጎዳለች፣ ስለዚህ ከኔ ቤት ማረፍ አለባት ብሎ አብረዋት የነበሩ ሰዎችን ጨምሮ ከመኪናው በማውረድ ወደ ቤቱ ወሰዳቸው። እንደደረስንም ለባለቤቱ የማርያም አራስ አመጣሁልሽ ብሎ ባህላዊ ክንውኖችን አስፈጽሞ የተለያዩ አንቲባዮቲክ መርፌዎችን የጤና ባለሙያዎች እቤቱ ድረስ አስመጥቶ እርዳታ አሰጥቶ የማረሱን ሥራ ለእናቱና ለባለቤቱ ኃላፊነቱን ሰጠ። ከዛም አብረዋት የነበሩትን ሰዎች በቃ ወደ ሥራችሁ ሂዱ፣ እሷ ስትጠነክር አንድ ሰው መጥቶ ይውሰዳት። እንደምታውቁት በባህላችን አንዲት ሴት ከወለደች ቀን ጀምሮ ለተከታታይ 10 ቀን ሲመሽና ንጋት ላይ ፀሐይ ሳትወጣ ለንጽህና ሲባል ነው እንጂ ካልጋ አትወርድም። ይህንን ታውቃላችሁ አላቸው። እነሱም ማን ትባላለህ አሉት። ጎቤ መልኬ እባላለሁ አላቸው። ላደረገላቸው ነገርም አመስግነው ሰውን ያህል ነገር አደራ ሰጥተውት ሄዱ። እሱም በአደራው መሰረት ክርስትና እስክትነሳና ቤተሰብ እስኪመለሱ ተንከባክቦ በሰላምና በሙሉ ጤንነት ለቤተሰቦቿ ያስረከባትን ጊዜ እጅግ ከማረሳቸው የእርሱ ተግባሮች አንዱ ነው። ጎቤ መልኬን በቅርብ ከሚያውቁት ሰዎች መካከል አንዱ አቶ ዘለቀ አሰማራው እንዲህ ይላሉ። ሐምሌ 5 2008 ዓመተ ምህረት ጎቤ በጠና ታሞ ሆስፒታል ነበር። የኮሎኔል ደመቀ ዘውዱን መታፈን የሰሙት ሆስፒታል ሆነው ነው። ይህንን ዜና ከመስማታቸው በፊት ስለ አይኑ ጉዳይ እያወሩ ነበር። አንድ አይኑን በጠና ታሞ አይኑም ታሽጎ ነበር። ከህመሙ የተነሳ ለዘለቀ የአንድ አይኑን ብርሃን ሊያጣ እንደሚችል ሲነግረው ወዳጁ በጣም ይደነግጣል። ዘለቀ ሲደነግጥ ያየው ጎቤ ግን ምንም ችግር የለውም እኮ አረጋ በአንድ አይኑ አይደለም እንዴ ያንን ሁሉ ሰራዊት የሚያስበረግገው አለ ጎቤ። በቀጣይ ምን እንደሚያደርግ ያውቃል። ሐምሌ 5 2008 ዓመተ ምህረት በጠዋት ታሞ ተኝቶ የነበረው ጎቤ መልኬ ዜናውን ሲሰማ ግን አይኑ ላይ የነበረውን እሽግ አንስቶ ወደ ስራው አቀና። ጥቃቱን ወደ መመከት ከሆስፒታሉ ወደ ጦር ሜዳ ጎቤ ለህዝብ የሰራውን አቶ ዘለቀ እንዲህ ያወሩታል። አንድ ገበሬ ይሰራዋል ተብሎ የማይታሰብ መንገድና ተቋም ገንብቷል። ይህም በሰላም ጊዜ ነው። በክፉ ቀን ደግሞ ወታደር ነበር። የትህነግን ጥጋብ የሚያስታግስ ጀግና ወታደር። በአንድ ወቅት በግጨው መሬት አማራዎችን አላሳልፍም ያለውን የትህነግ ወታደራዊ ኃላፊ ግንባርክን እንዳላፈርስልህ ብሎ አስበርግጎት አልፏል። በወልቃይትና በሱዳን ድንበር ጥቃት ሲደርስ በራሱ መኪና ጦር ጭኖ ደርሷል። ጎቤ መልኬ ውሎውን ዱር ካደረገ በኋላ ሰዎች ጠይቀውት ነበር። ለምን ትንከራተታለህ ብለው ጠይቀውት ነበር። የእሱ መልስ ግን እስከ መቼ ስለ አጤ ቴዎድሮስ ጀግንነት ብቻ እያወራን እንኖራለን? የአጤ ቴዎድሮስንም ታሪክም እኮ መድገም አለብን ብሎ እንደመለሰላቸው አጫውቶኛል። ጎቤ ሀብት ንብረቱን ትቶ ለሕዝብ ነጻነት ቤቱን ዱር አድርጎ የቴዎድሮስን ታሪክ ኖሮታል። ወደፊት ብዙ ይባልለታል ብዬ እጠብቃለሁ በማለት የቅርብ ጓደኛቸው አቶ ዘለቀ ምስክርነታቸውን ሰጥተዋል። ጋዜጠኛ ጌታቸው ሽፈራው እንዲህ ሲል ምስክርነቱን ይሰጣል። ጎቤ መልኬ ከሚባለው በላይ ገናና ሰው ነበር። ጥቃት መጣ ሲባል አይኑ ላይ የሸፈነውን የሕክምና ቁስ ጨክኖ አውልቆ ወደ ጦር ግንባር የሚሄደው ጎቤ ሰዎች ሲታመሙ ደግሞ ለሕክምናቸው ደራሽ ሩሩህ ነበር።
ቁሳቁስ ጭነው ወደ ሥራ የሚሄዱትን መኪናዎቹን አስመልሶ ወላድ እናቶችን ወደ ሕክምና ያደርስ ነበር። ራሱን ከበሬ ጋር ጠምዶ ለሚያርስ ምስኪን ገበሬ ካሉት መካከል በሬዎቹን መርጦ የሚሰጥ በክፉ ጊዜ ደራሽ ነበር። በርካታ ወጣቶቹን በራሱ ገንዘብ አስታጥቆ ለነጻነት ትግል አሰልፏል። ገበሬ ነው። አትክልትና ፍራፍሬው፣ የከብቱና የፍየሉን እርባታ አስደማሚ ነው። በቦታው ተገኝቶ ለተመለከተው ጎቤን ከሰማው በላይ ይገንበታል። እጅግ በርካታ ከብቶችና ፍየሎች፣ በጣም ሰፊ መሬት ላይ የተንጣለለ ሰብሉ፣ መኪናዎቹ፣ ሕዝብ የሰጠው ክብርና የተንደላቀቀ ሕይወቱ ይቀራል ብሎ ያላስቀናው ሁሉንም ትቶ ድንጋይ ተንተርሶ ለነጻነት የታገለ የጽናት ሰው አርበኛ ጎቤ መልኬ። ጎቤ መሐንዲስም ነበር። ከአንድም ሁለት መንገድ ራሱ ቀይሶ ራሱ አሰርቷል። ሌሎችን አቅዶ የነጻነት ትግሉ ጊዜ አልሰጠውም። አንድ መንገድ ለመጨረስ በርካታ ጊዜያት ከሚፈጅበት መንግስት በተሻለ አጠናቆ ሰጥቷል። በትግሉ ወቅት መንግስት ሀብቱን ሲዘርፍ ከነጻነቱ ጋር አልተደራደረበትም። ለታጋዩ በሬውን እያረደ ሲያበላ ዋጋ የሚከፍለኝ ነጻነት ነው እያለ ነበር። ለሚዲያ ፍጆታ አብረን እንታገል ያሉትን እኔ ያለው ህዝቤ ጋር እናንተ በቴሌቪዥን ብቻ የምትታዩ ብሎ የላኩለትን ገንዘብ ሳይቀር አልፈልግም ብሎ የመለሰላቸው ትግሉን ለትርፍ ያለዋለ ለትግሉ ሀብት ንብረቱን የከፈለ እንጂ ለታጋይነቱ ገንዘብ ያልጠየቀ ወደር አልባ ጀግና ነበር። ጎቤ ዋዋ ጃዊ። ጎቤ መልኬ ገበሬ፣ ወታደር ብቻ አልነበረም፣ የህዝብ ጠበቃም ጭምር ሆኖ ሰርቷል። ለአማራውም ለኢትዮጵያ ትግል አንደኛው መነሻ ሆኖ ያገለገለው የወልቃይት ጠገዴ ጉዳይ እንደ አዲስ የተነሳው በግጮ መሬት ነው። ትህነግ ይህንን አካባቢ እንደ አዲስ ወደ ትግራይ ሲያጠቃልል ለተነሳው ተቃውሞ የነ ጎቤ ድርሻ ትልቅ ነበር። ከዚህም ሲያልፍ ግን 45 ያህል ምስክሮች ቀርበው ጉዳዩን እንዲያስረዱና በትግራይ በኩል የቀረቡትን እንዲያሸንፉ ካደረጉት መካከል ጎቤ ዋነኛው ነው። እነ ጎቤ ጠበቃ ሆነው የአማራ ህዝብ ትህነግን በህዝብ ሽማግሌ 43 ለ10 ምናምን ያሸነፈበት ሰነድ አሁንም ለታሪክ ተቀምጧል። እነ ጎቤ ይህንን ያህል የታገሉበትን ታዲያ አሁን በየጎጡ እየተሸጎጠ ህዝብን የሚከፋፈለው ባለ ፌስቡከኛ በአዴን በአንድ ላይ ነበር አሳልፎ የሰጠው። ጎቤ ገበሬ፣ መንግስት ከሚልካቸው በላይ የተሻለ የግብርና ሰራተኛና አስተማሪ፣ ወታደር፣ መሐንዲስ፣ ጠበቃ፣ ለታመመ ወገኑ ሐኪም፣ ለተቸገሩት አጋዥ የነበረ ከሚነገረው በላይ ታሪኩ ተራራ ወደር አልባ ጀግና ነበር። ያነ ጎቤ መልኬ አንተ ያማራው ቄስ ዳርስ ተደንበሩ የሚቀሰቅስ አዎ አዎ ያማራው ራስ ዳርስ ተደንበሩ አንተ ሀገሬ ጀግና ቀድሞ ነግሬያችሁ አንተ ሀገሬ ጎበዝ ቀድሞ ነግሬያችሁ ትግሬው ባለማይሆን አንበረከከው እንኳን የጎቤን ጠላ ቀመሰው የጎቤን ጠላ እንኳን ቀመሰው ለእግዚአብሔር ቀብር አይበሳበስም። ጎቤ ከሄደ አይመለስም። የጎቤ ልጅ ጎሸ ነው። የጎቤ ወንድም ስጦታው ነው። እንዲህ ነው የሚያረግ፣ እንዲህ ነው የሚሰራ፣ እንዲህ ነው የሚያረግ፣ እንዲህ ነው የሚሰራ። እንኳን ቀናችሁ፣ እንኳን ቀናችሁ። እንዳቤ የናን ይወልኝ ይፈራል። እንዳቤ አይታጠቅ ይሰረኝ፣ እንዳቤ አይታጠቅ ይሰረኝ፣ አይታጠቅ ይሰረኝ።
ጎቤ መልኬ ለራሱም ለትግሉም ለሌላም የሚበቃ ንብረት ነበረው። በፎቶ የሚታዩት ጠገዴ የሚገኘው የላሞቹ ካምፕ ነው። የሚገኙት የጎቤ ላሞች ናቸው። ጎቤ በ52 ዓመቱ ሰፋፊ የበሬም የፍየልም ካምፕ ነበረው። የአትክልትም ቦታ ነበረው። ከራሱ ተርፎ ለትግሉ ውሏል። ለብዙ ጊዜ አብሮት የነበረው አርበኛ አጋዬ አድማሱ እንዳጫወተኝ በርካታ ከብቶቹ ለትግል ውለዋል። ታጋዮቹ የአርበኛ ጎቤን ከብቶች አርደው ሲበሉ የከብቶቹን ዋጋ ይገምቱ ነበር። 10,000 ብለው ሲገምቱ ጎቤ እናንተ ገንዘብ አትከፍሉኝም፣ ዋጋቸውን የሚከፍለኝ ነጻነት ብቻ ነው ይላቸው ነበር በማለት ምስክርነታቸውን ሰጥተዋል። ይህ የአርበኛ ጎቤ መልኬ እጅ ነው። አርበኛ ጎቤ መልኬ አርማጭሆ ውስጥ አንቱ የተባለ ባለሀብት ነበር። ከ500 በላይ ላሞች፣ በመቶዎች የሚቆጠሩ ፍየልና በጎች ነበሩት። እጅግ ሰፊ ማሳ ባለቤት ነበር። ዘመናዊ መኪኖችና ሌሎች ሀብቶች ባለቤት ነበር። ሆኖም ሀብቴ ይበተናል ብሎ ከትግል አላፈገፈገም። ወያኔ ህወሓት የግጨውና ጎቤን መሬት እወስዳለሁ ሲል በራሱ አይሱዚ መኪናዎች ጦር ጭኖ መከላከያ ሰራዊቱን ጥሶ የአማራውን ርስት ለማስመለስ ያላደረገው ጥረት አልነበረም። ይህን ያደረገው ጎቤ በሙያው ገበሬ ነው። ምሁር ነኝ የሚለው ፖለቲካ ገብቶኛል ብሎ የሚያስበው ግን ከስራው ላለመባረር፣ ለንብረቱ፣ ለደሞዝ፣ ለጥቅማ ጥቅም የቤት መስሪያ ቤት ሲል ህዝብ እየተበደለ ርቆ ያያል። ከውጭ ሆኖ በአቅማቸው ለትግሉ የሚያበረክቱትን ሲተቹና ሲያሙ ይውላሉ። ከጠላት ጋር ከርቀት የአማራው ትግል ላይ ያሉትን ሲያብጠለጥል አስባለሁ ሲል ደግሞ ተስፋ ሲቆርጥ ይውላል። ጎቤ መልኬ የቤተሰብ ኃላፊ ነበር። ልጆች አሉት። በህዝብ ዘንድ እጅግ የተከበረ ሰው ነበር። ሆኖም ቤተሰቤ ይበተናል ብሎ ወደ ኋላ አላለም። በህዝብ ዘንድ የተሰጠውን ክብር ደረት መንፊያ አድርጎ በህዝብ ላይ አልዘለለም። ይልቁንም የሞቀ ቤቱን ትቶ ቤተሰቡን ጥሎ ጫካ ገባ። የተሰጠው ክብር ሳያሳሳው አለት ላይ እየተኛ ለተገፋውና ለሚወደው ህዝቡ፣ ለጭቁኑ ለአማራ ህዝብ ነጻነት ጭምር ታገለ። አክብሩኝ ሳይል ለህዝብ ክብር የራሱ የሆነውን ሁሉ ለማጣት ወሰነ። ዛሬ ስለ አማራው ህዝብ እጨነቃለሁ የምንለው ከዚህ ምን እንማር ይሆን? ሐምሌ 5 2008 ዓ.ም ጎቤ መልኬ አይኑ ቀዶ ሕክምና ተደርጎለት ሆስፒታል ውስጥ ተኝቶ ነበር። ኮሎኔል ደመቀ ዘውዱ ታፍኗል ሲባል አይኑ ላይ የተሸፈነውን መንጭቆ ጥሎ ወራሪው ጦር ላይ ከበባ አደረገ። በፎቶ የሚታየው የጎቤ መልክ እጅ ነው። እጁ እንዲህ ቆስሎ ብርድ እያሰቃየው ለአማራ ህዝብ ነጻነት በዱር በገደሉ ይለፋ ነበር። ብዙዎቻችን ይህንን ያህል መስዋዕትነት ለመክፈል ዝግጁ አይደለንም። አይናችን ቀዶ ጥገና ተደርጎለት እጃችን እንዲህ ሆኖ ቀርቶ ተራ የፌስቡክ እና የዩቲዩብ ንትርክ ከትግል ያርቀናል። ከወንድሞች ጋር የምናደርገው ውይይት አስከፍቶን ይችም ትግል ሆና ከትግሉ ራሴን አግልያለሁ ብለን እንጽፋለን፣ እንናገራለን። ጎቤ መሐንዲስ ነበር። በራሱ ሰራተኛ በራሱ ገንዘብ 2 መንገዶችን ለህዝብ አስጠርጓል። አንደኛው 48 ኪሎ ሜትር ይረዝማል። ጎቤ ለጋሽ ነበር። በሬው ለደከመበት በሬ ይሰጣል። የታመሙና የወለዱ እናቶችን በመኪናው ወደ ሆስፒታል ያመላልሳል። ጎቤ በህዝብ የታወቀና የተከበረ ሰው ነበር። በአንድ ወቅት መንግስትም አንቱ ያለው ሰው ነበር። መንግስት ለመሐንዲስነቱ ማረጋገጫ ስለሰጠው፣ ለለጋስነቱ ስላመሰገነው መንግስት ጎን ተሰልፎ ህዝቡን አልበደለም። ህዝቡ አንቱ ስላለው በህዝቡ ላይ አልወሰለተም። እኛ ግን ደካሞች ነን። የመንግስት ሰው ሲያንቆለጳጵሰን ከህዝብ ተነጥለን ወደ መንግስት የምንወሸቅ ከሃዲዎች ነን። ህዝብ የነ ጎቤን ያህል ባያገዝፈን እንኳ አልፎ አልፎ ስማችን ከጠራ አናትህ ላይ እንውጣ የምንል አጉራ ዘለልነት የሚያምረን ከአባቶቻችን ልዕልና የምንሸሽ ደካሞች ነን። እስኪ እነ ጎቤ መልኬን እያሰብን በራሳችን እንዘን። አርበኛ ጎቤ መልኬን ለማስገደል ገዢዎች 5 የተገዙ አማራዎችን ልከው ነበር። ጎቤ መልኬ እንቅስቃሴያቸውን መርምሮ
ሊገድሉት መላካቸውን ሲደርስበት አልገደላቸውም። ለምን እነሱ መተው አይገጥሙኝም፣ አማራን በአማራ ለማስገደል ነው የሚሰሩት እያለ መክሮ አስተምሮ መልሶ ላካቸው። እኔ አማራን ልገድል ሳይሆን ለአማራ ነጻነት ነው ዱር የወጣሁት አላቸው። እኛ ግን ሊገድሉን ተልከውብን ቀርቶ በሐሜት ልንገዳደል የምንጥር ነን። በሥራና በሐሳብ ልዩነት ዓይንህን ላፈር እየተባባልን የምንኖር የአማራ ልዕልና ከወረሱት ከነ ጎቤ ልዕልና ጨልፈን ያልወሰድን አሳዛኞች ነን። ትግልን ሳንጀምረው ስለ ትግል እያወራን ተጨቃጭቀን ዓይንህን ላፈር የምንባባል እነ ጎቤን የምንወድ ተግባራቸውን የምንጠላ ሰነፎች ነን። ጎቤ መልኬ በርካቶችን አስታጥቋል። በርካቶችን ማሰልጠኛ ጣቢያ አዘጋጅቶ አሰልጥኗል። በሬዎቹን ሙክቶቹን ለአማራ ትግል ለቆሙት አርዶ አብልቷል። ሊወራቸው የመጣ የመንግስት ጦር ሀብቱን ሲዘርፍ ወደ ኋላ አላለም። ሀብቱ ከአማራው ትግል አልበለጠበትም። የኛው ግን ለየቅል ነው። የምናደርጋት ትንሽ አስተዋጽኦ ከአማራው ትግል በላይ ትገዝፍብናለች። የምናወጣት ትንሽ ገንዘብ ከአማራው ትግል በላይ ይገዝፍብናል። የሚቆጭን የአማራው ትግል የት ደረሰ፣ ምን ቀረው የሚለው ሳይሆን አድርገናታል የምንላት ትንሽ አስተዋጽኦ ነች። እኛ እኮ በራሳችን ማዘን ያለብን አሳዛኞች ነን። እስኪ እንደ ጎቤ ያሉትን እጅግ በጣም ጥቂቶች እያሰብን በራሳችን እንዘን። ጎቤን እንደ ምሳሌ ወሰድኩት እንጂ ከሱ ጋር እየተንከራተቱ ለአማራው ነጻነት ዋጋ የከፈሉት ተምሳሌቶቻችን ናቸው። ልክ ሐምሌ 5ን የነጻነት ቀን እንዳደረጉት እነ ጎቤ ከሐምሌ 5 በኋላም በዱር በገደሉ ለአማራው እንደወደቁት እነ ጎቤ ዋጋ የከፈሉት ግዙፎች እያሰብን በራሳችን እንዘን። እነሱን ካላሰብን ራሳችንን እናሳስታለን። ምንም ሆነን ትልቅ እንመስላለን። ምንም ሳናደርግ ሕዝብ ውለታ ያለበት ይመስለናል። ጎቤ መልኬ ሀብት ንብረቱን፣ ቤተሰቡን፣ ምቾቱን ትቶ በዱር በገደሉ እየተንከራተተ በሚታገልበት ወቅት መኪናዎቹ በትህነግ ተይዘውበታል። ትህነግ ወያኔ የሚመራው ጦር ፍየልና በጎቹን አርዶ ይበላል። ይሄ ሀብት ንብረቱን መውደሙ አያስጨንቀውም ነበር። የሱ ዓላማ አማራን ነፃ ማውጣት ነበር። ለራሱ ጦር ከ12 በላይ በሬዎቹን አርዶ አብልቷል። የጎቤ ጦር አባላት ጎቤ ለሰራዊት የሚያርደውን በሬና የሚያወጣቸውን ወጪዎች ሲመዘግቡ አርፋችሁ ተቀመጡ፣ እኔን ዋጋ የሚከፍለኝ ነፃነት ብቻ ነው ይላቸው እንደነበረ ይናገራሉ። ጎቤ በርካታ አውደ ውጊያዎችን መርቷል። 3 ቀን በተደረገው ውጊያ ትህነግ የላከውን ኃይል አስከሬን ማንሳት ሳይችል ቀርቷል። በውጊያ እጁን ተመቶ ጣቶቹ ቆሳስለውም ጦሩን በጀግንነት ይመራ ነበር። ለትግሉ ብሎ የአይኑን ሕክምና አቋርጦ አይኑንም እየታመመ ለሕዝብ ነጻነት ትህነግን ሲተናነቅ መስዋዕትነትን የከፈለ ጀግና ነው። ጎቤ መልኬ አልተማረም። ለአማራ ሕዝብ ነጻነት የተዋደቀው ምሁራዊ ትንታኔ ሰምቶ አይደለም። ትህነግን የተፋለመው ከርዕዮተ ዓለም አንጻር ዝርዝር ጉዳዮች ተመልክቶ አይደለም። ትህነግ የሚፈጽመውን ወንጀልና በደል ስለተረዳ ትህነግን ለመታገል ምሁራዊ አመክንዮ አልጠበቀም። የሚያየውና የሚሰማው በቂው ነበር። ጎቤ መልኬ ባለ ሀብት የቤተሰብ መሪ ነበር። ወያኔ ትህነግ የሚፈጽመውን በደል እያየ ግን ሀብትና ቤተሰቡ አልጎተተውም። የአማራ ሕዝብ ቀጣይ ዕጣ ፈንታ ከሀብቱ፣ ከክብሩ፣ ከቤተሰቡ፣ ከነፍሱ በልጦበት ያለውን ሁሉ ለአማራ ሕዝብ ነጻነት ከፍሏል። ምቹ ክፍሎቹን ትቶ ድንጋይ ተንተርሶ የታገለው ትህነግ በአማራ ሕዝብ ላይ የሚፈጽመውን በደል ስለተመለከተ ነው። የሞቀ ቤቱን ትቶ ጫካ ለጫካ የተንከራተተው ትህነግ ወያኔ በአማራ ሕዝብ ህልውና ላይ የደቀነው አደጋ ስለገባው ነው። በእርግጥ የትህነግ ክፋትና በደል ገብቷቸው ዝም ብለው የሚመለከቱ ሞልተዋል። ጎቤ መልኬ ግን ትህነግ የሚፈጽመውን በደል እያየ ቁጭ ብሎ ማየት አልቻለም። ዛሬ ጎቤ መልኬ በሕይወት ባይኖርም በትውልዱ ዘንድ ክቡር ነው። ሥራው ሁሌም የሚታወስ ነው። መስዋዕትነቱ የሚዘከር ነው። የተሰዋው ለሕዝብ ክብር ነውና ተከብሮ ይኖራል። ወጣቱም እንደ ጎቤ መልኬ ያሉትን ሲያስታውስ ተግባራቸውን መውረስ አለበት። በጨለማው ዘመን ትህነግን የተፋለመው ጎቤ በሕይወት ቢኖር ዛሬም ትህነግን ከፊት ሆኖ ይጋፈጠው እንደነበር ጥርጥር የለውም። ዛሬ ጎቤ በሕይወት የለም። በሕይወት ያለው ተምሳሌትነቱ ነው። ጎቤን ስናደንቀው ስናከብረው መኖር ብቻ በቂ አይደለም። ምሳሌነቱን መከተል ያስፈልጋል።
ሀብት ንብረት፣ ምቾት፣ ቤተሰብ፣ ሕይወት ከሕዝብ እንደማይበልጥ በማሳየት ጎቤነትን ማስቀጠል ያስፈልጋል። በመጨረሻም በጎቤ የቅርብ ዘመድ ናትናኤል ሞላ የተገጠመ የሚከተለውን ግጥም በማስከተል ጽሑፌን እቋጫለሁ። ወልቃይት ጠገዴ የሚወለደው ጭልቋና አርማጭሆ የሚወለደው የአባደፋር ልጅ አገር ያወቀው የአባደፋር ልጅ ጃዊ የሚሉት ባለመኪና ባለጥገት ትውልዱ አመራ ትውልዱ አዴት ኧረ ዋዋየን የነካው ማን ነው? የአገሬ ኩራት መመኪያችን ነው። ታንክ መትረጊስ የማይበግረው ባንዳ ወያኔ ፈርቶት የሚኖረው ለአገር ነጻነት ጫካ የሄደው ያለ ነጻነት ሀብት ምን አለው? ቆራጡ ጀግና ዋዋ ነው ያለው። ምኑን አውርቼ ምኑን ልተወው? ድንበር ጠባቂ የአገር ኩራት ነው። የከብቱን ብዛት ያየ ይናገር፣ የበጉን ብዛት ያየ ይናገር፣ የመኪናውን ብዛት ያየ ይናገር። የጠገዴው ወንድ የናጅሬ ዘር ይቅርብኝ ብሎ ገባ ወደ ዱር። ሊሰርቅ አይደለም ሊቀማ አይደለም የነሱ ጦታው የናይቶ ወንድም መልመጥመጥና መፍራት አይወድም። ተፈጸመ። መታሰቢያነቱ ለኢትዮጵያ ሕዝብ አንድነትና ነጻነት፣ ለተዋህዶ ሃይማኖት፣ ስለ አንዲት ባንዲራቸው ለተሰውት አሁንም በተጋድሎ ላይ ላሉት ፋኖች እንዲሁም ስለ ያደረጉት ተጋድሎ አንድ መስመር ሳይጻፍላቸው ሞታቸው በጋዜጣና በራዲዮ ሳይነገር የኢትዮጵያን ሰንደቅ ዓላማ ይዘው እስከ መጨረሻው ተፋልመው በዱር በገደል ለወደቁት ለጀግኖች አርበኞች ለፋኖ ወንድሞቻችንና እህቶቻችን ይሁን። ዘላለማዊ ክብርና ሞገስ ለጀግኖች አባቶቻችንና እናቶቻችን ይሁን። አሜን። ጥር 11 2016 ዓመተ ምህረት ከቅድስት ሀገር ኢትዮጵያ። ጤና ይስጥልን እንደምን ዋላችሁ? እሺ እዚህ ጋር ያለው የስብስብ ኃይል ወይንም የወታደር ስብስብ እዚህ ጋር በተገኙበት ወደ አመራራቸው ስናልፍ እስኪ አንድ የቃለ መጠይቅ ምልልሱን ፈቃደኛ ለመሆኖት እስኪ የመጀመሪያ ማረጋገጫ እንፈልጋለን። አዎ ፈቃደኛ ነኝ። ኦኬ ፈቃደኛ ከሆንክ በጣም ጥሩ፣ ደስ የሚያሳይ ነገር ነው። ወደ ትግል ዓላማ እንደዚህ ተሰባስባችሁ ትግልን ለመጀመር ያስፈልጋችሁ ዋናው ምክንያት ምንድን ነው? እኛ ንጹህ አማራ ነን። እኛ ወደዚህ ትግል እንድንገባ የተደረግነው ተገደን ነው። ወደ ትግሉ እንድንገባበት የተደረገው የአማራ የማንነት ጥያቄ ስንጠይቅ አንቀጽ 39 ንዑስ 5 ላይ መንግስት ባወጣው መሰረት የአማራ የማንነት ጥያቄ ጠይቀናል። ለነገር ግን የህወሓት ዓላማና ስትራቴጂ አማራንና ኦርቶዶክስን ለማጥፋት ወይም የአማራን ዝርያት ለማጥፋት የታሰበና የታቀደ በመሆኑ የአማራ የማንነት ጥያቄ መመለስ ሲቻል የአማራን ህዝብ ቆመጥና ብሬን ታንክና መትረጊስ ይዘው የአማራን ህዝብ መግደል መጨፍጨፍ ተጀመረ። ከዛን ባሻገር ይሄንን አማራ ነኝ የሚል ሰው በጉልህ እየለቀምን እንገላለን ተብሎ በትግራይ ተወላጆች በህወሓት ባለስልጣኖች እና አሁንም በትግራይ ብሔራዊ ደህንነቶች ይሄን የአማራ ንጹህ ተወላጅ ህዝብ ማሳደድና መያዝ፣ መግደል፣ ማሰር ጀመሩ። አማራጭ ስናጣ ተገደንኛ ከመሞት ወይስ ላለመሞት ውሳኔያችን ወስነን አሁን እኛ በዚህ በጫካ ላይ የግድ አስፈላጊ የሆነ ምላሽ ለመስጠት ተገደንኛ ወደ ጫካ ላይ ገብተን አሁን የትጥቅ ትግል መስርተን ለ25 ሚሊዮን የአማራ ህዝብ ቢቻል ማድረግ ያለብን እኛ በቅርብ ቀን ይሄ የአማራ የማንነት ጥያቄ ወይም የአማራን የማንነት ጉዳይ የአማራው ህዝብ በራሱ ፍላጎት ወደ አንድ እንዲመጣ የማድረግ ስራ መስራት ነው። እንሰራዋለን ብለን አስበንም ነው።
ስራ የጀመርነ እና አጀማመራችንም ይሄ ነው። እሺ አጀማመራችሁ ይሄ ነው፣ ደስ ይላልኝ። ነገር ግን ማለት ነው የማንነት ጥያቄ ጠያቂዎች መሆናችሁና የሰራዊቱ ስብስብ አስደስቶኛል። ማንነታችሁን ለመግለጽ ሞክራችኋል። የማንነት ጥያቄያችሁ ሊመለስላችሁ ቢችል አመለካከታችሁ ለወደፊት ያላችሁ የትጥቅ ትግል ለወደፊቱ ቀጣይነቱስ ምን ያህል ነው? የማንነት ጥያቄው ህወሓት ከተከዜ ወደዚህ ለአማራ ህዝብ እንመልሳለን ተብሎ የማይታሰብ ጉዳይ ነው። የህወሓት መሰረታዊ ሐሳቧ የኦርቶዶክስ እምነትንና አማራን ማጥፋት ስለሆነ ያን ስትራቴጂ ወደ ኋላ ተመልሳ ከተከዜ ወደዚህ ለአማራ ሰጣለሁ ብላ የማታስብ መሆኑ ይሄ በእኛ አረጋግጠን ያው አድረናል። ማንኛውም የአማራ ህዝብ ይሄም መሆኑን ለይቶ እንዲያውቅልንና አሁንም ቢሆን እኛ ሐሳባችን የአማራ የማንነት ጥያቄ ብቻ ሳይሆን አቅማችን እየጎለበተና አቅማችን እየጠናከረ ሲሄድ አንዲት ኢትዮጵያ እንጂ የተበተነተነችና ድራሿ የጠፋ ኢትዮጵያ እንድትሆን ፍላጎትም የለንም። ዓላማችንም ይሄንም አይደለም። የብሔር ብሔረሰቦች ጥያቄ የኦሮሞና የአማራ ህዝብ ጥያቄ አጠቃላይ ሙላው ድሮ እንደነበረችው ኢትዮጵያ አንዲት እንድትሆን ፍላጎት አለን። ራእያችንም ይሄ ነው። ለነገር ግን እኛ አሁን ባለን አቅም ጉዳይ የተነሳነበትን መሰረታዊ ጉዳዩ ጥያቄው የተነሳ የአማራ የማንነት ጥያቄ ስለሆነ መነሻችን በአማራ የማንነት ጥያቄ የነጻነት ታጋይ ብለን ነው የመሰረት ነው። አሁንም ማንም ረድቶን ወይም ማንም አግዞን ሳይሆን አማራነታችን አስገድዶን የአማራ ክብር ተገፎ የኦርቶዶክስ እምነት እንዲጠፋ ተደርጎ የተዘመረበት ጉዳይ አሳስቦን ነው የወጣን እንጂ ትግላችን እኛ እስከ መጨረሻው ድረስ የአማራ የማንነት ጉዳይ ቢመለስም አጠቃላይ የብሔር ብሔረሰቦች ጥያቄ ካልተመለሰ አቅማችን እየጎለበተና እኛ ጥንካሬ እየፈጠርን በሄድን ጊዜ ኢትዮጵያ አንዲት እንጂ ሁለት እንደማትሆን የማድረግ ስራ ለመስራት ነው ሐሳባችን። እሺ በጣም ጥሩ። በዚህ ንግግር ላይ ለሰጠኸኝ ቃለ ምልልስ ከልብ አመሰግናለሁ። ወደ ዋናውና ወደ አስቸኳይ ለሆነው ጊዜያዊ ጥያቄ እገባለሁ። አሁን ላይ በተሰጠው በኮማንድ ፖስቱ አስቸኳይ ጊዜ አዋጅ ምን አስተያየት አለ? ይሄ በጣም አስቂ ነው። ምናልባት ያልተማረ ህዝብ አሁን ባለንበት ሰዓት ያልተማረ ህዝብ አለ ብዬ አላስብም። ይሄ አስቸኳይ ጊዜ አዋጅ ድሮ ህወሓት ሲመሰረት ደደቢት ላይ 5 ነው የመሰረቱት እንጂ ዛሬ የታወጀ አዋጅ አይደለም። አሁን ባለንበት ጊዜ ጠቅላይ ሚኒስትር የመቃብር ዘበኛ አቶ ኃይለማርያም ደሳለኝ አነበበው ብላችሁ ነው እንጂ ይሄ ድሮ የወጣ ህወሓት መሰረቷን መስረታ ጠቅላላ የትግራይ ታላቂቱን ትግራይ ሲመሰረቱ የተመሰረተ አዋጅ እንጂ ዛሬ የጠቅላይ ሚኒስትር መለስ የመቃብር ዘበኛ አቶ ኃይለማርያም ደሳለኝ አነበበ ብላችሁ አይደለም። ይሄ ድሮ ነው። ይሄማ ባይሆን ኑሮ አንቀጽ 39 ንዑስ 5 ላይ ያነብ ነበር። ትክክለኛ የኢትዮጵያ ጠቅላይ ሚኒስትር ሆኖ በራሱ የሚተማመን ቢሆን የተጠየቀውን ጥያቄ አንቀጽ 39 ንዑስ 5 ላይ የማንነት ጥያቄ ይሄ ይነበብልን ሲባል ይሄን ማንበብ ወይስ ድሮ እና ባይፀሐየ ወይስ እና ቦይ ስብሐት ነጋ ያ ደደቢት ላይ የተጻፈው ነው ማንበብ ያለበት? ይሄ የድሮውን አውጥተው ፈርፈረው ካቶ መለስ ምናልባት ወይም ከሱሪኪሹ ወይም ከፖስታው የነበረው ነው እኮ ያነበበው እንጂ ይሄ ትናንትና አይደለም። ይሄ የፖስት ኮማንድ ይሄ ዛሬ የዛ እንዴት ነው? ይሄ ጥያቄ ለኔ አዲስ አይደለም። ጥሩ። ይሄን ጥያቄ ያው አድሬዎች ምን አይነት መልእክት አለ? እንግዲህ መልእክቴ ምናልባት ወደ ሃይማኖት አባቶች ስንሄድ አሁን በሰዓቱ ላይ ያሉ በኦርቶዶክስ እምነት እኛ ካህን ነን ብለው ከራሳቸው ላይ መጠምጠሚያ ጠምጥመው ወይም ከደረታቸው መስቀላቸውን አድርገው ወይም ደግሞ ከጃኬታቸው መስቀል አግብተው ወይም በጎናቸው ማካሮ ሽጉጥ ታጥቀው የሚሄዱ ካህናቶች ምናልባት በእኛ በኦርቶዶክስ እምነት ላይ ባይቀልዱ ጥሩ ነው። ትክክለኛ ህዝብ የኦርቶዶክስ እምነት ተከታይ ነው። ህወሓት እነዚህን ሰዎች የራሱን ካድሬዎች መስቀል አስይዞ ካባ ልብሶ በሃይማኖት አምላክ በመስቀል አምላክ እያለ የኛን እምነት
እንደ መሳሪያነት እየተጠቀመው እንጂ የኛ እምነት ታዲያ እነዚህ ኦርቶዶክስ እምነት ተከታይ ትክክለኛ ካህናቶች ከሆኑ ብሬን አጥምዶ ህዝብ የሚጨፈጭፍን መንግስት ነው ውግዝ ማለት ያለባቸው ወይስ ገዳይን ነው ተገዳይን ነው አሁን መጠየቅ ያለባቸው? እነዚህ ካህናቶች የሚሞትን ሰው መስቀል ይዛህ ካባ ለብሰህ እረፍ ይባላል፣ የሚገድል ሰው ግን ተው አይባልም። ስለዚህ እነዚህ በትክክለኛ የኦርቶዶክስ እምነት ተከታዮች ሳይሆኑ አሁንም ኦርቶዶክስ እምነትን እናጠፋለን እንዳለው የህወሓት ባለስልጣኖች የኦርቶዶክስ እምነትን አጥፍተውት ነው እንጂ በትክክለኛ በእምነቱ የተካኑ ክህነት ያላቸው ሰዎች ቢሆኑ ኖረው የሚሞትን ሰው መስቀል ይዘው ረፍ አይሉም ነበር። ስለዚህ እነዚህን ካድሬዎችም እያንዳንዳቸው ስማቸውን አድራሻቸውን ተይዘዋል። ከህወሓት ባለስልጣኖች ለይተን አናያቸውም። በእነሱም ይሁን በተዛዋሪ እንግዲህ ይሄ ድርጅት ምን ስራ እንደሚሰራ ምናልባት ስራውን ስንሰራው ብቻ እንጂ አሁን በወሬ ላይ መግለጥም ስለማያስፈልግ ምናልባት ዝም ብለው የውሸት መጠምጠም ያጠምጥመው የወያኔ ካድሪ ሆነው በኦርቶዶክስ እምነት የሚቀልዱ ሰዎች ከዛሬን ቀን ጀምረው እንዲያርፉ ነው መልእክቴን ማስተላለፍ የምፈልገው። ሌላው በባለስልጣን ላይ ያላችሁኝ ምናልባት የአማራ ተወላጁ ነው ወይም የኦሮሞ ተወላጁ ነው አሁን በስልጣን ላይ ያሉ ሰዎች የማያውቁት ከሆነ ኩበት ያዙና ከባህር ላይ ይጣሉት። የማይረዳቸው ከሆነ ኩበት ከባህር ላይ ብጥለው በበላይ ተንሳፎ ዝም ይላል እንጂ ሊጠልም አይችልም። ስለዚህ ወያኔ እንደ ኮንዶም እየተጠቀመባቸው እንጂ አሁን እነሱ በስልጣን ላይ ነው ያለን ብለው ከሆነ በጣም ተሳስተዋል። ይልቁን ግዳ ህሊናቸውን ሽጠው አማራ ሲገደልና አማራ ሲጨፈጨፍ እያዩ እያለቀሱ እየደሙ ዝም ከማለት ወደ አንዲቱ ወደ አማራ ትውልድነታቸው ተመልሰው የታሪክ ተወቃሽ ባይሆኑ ጥሩ ነው ለማለት ፈልጌ ነው። እና እኔ ያለኝ አመለካከት እስከዚህም ድረስ ነው። እሺ ይህን ያህል ከተነጋገረን አሁን ደግሞ ማለት ነው የትጥቅ ትግሉ በዚህ አይነት መንገድ የተጠየቀው ጥያቄ ሊመለስ በአግባቡ ሊመለስ ካልቻለ የትጥቅ ትግሉ እንደማይቋረጥና ተጧጥፎ እንደሚቀጥል ነው ያሳወቃችሁኝ። ከዚህ በኋላ ለህብረተሰቡ ይህ ጥያቄ ሊመለስ ባይችል ለህብረተሰቡ ምን አይነት መልእክት ነው ማስተላለፍ የምትፈልጉት? ምናልባት እንግዲህ አሁን የአማራ ህዝብ ጣፈንታው የሞት ጣፈንታ እየደረሰ ያለ የአማራና የኦሮሞ ህዝብ ነው። እኔ የራሴ ምርጫ እኛ ራሳችን መርጠን የወጣ ነው ከመሞት ዝም ብለን በነፃ ከመሞት አንድ ትግሬ ገለን ብንሞት ዋጋለሁ። ምናልባት የትግራይ ህዝብ ብዛቱ 6 ሚሊዮን ነው። የአማራ ህዝብ የህዝብ ብዛት ደግሞ ወደ 30 ሚሊዮን የሚጠጋ ነው። ምናልባት እንኳን 6 ሚሊዮን ህዝብ ለትግራይ ብቻ ብንመድብ ሌላው ህዝብ ነፃ ሊወጣ ይችላል። ስለዚህ አሁንም የአማራው ህዝብ ከሊየሙቶን ነፃ ወጣለሁ ብሎ ከሆነ ተሳስቷል። ሁላችንም ወደዚህ ትግል ተሰልፈን እንደባለፈው የማንነት ጥያቄ ሃይ ብለን መንግስትን አቅጣጫ ወጥተን የድሮ ወጣ ዶሴ እንዲያነብ እንዳደረግነው ሁሉ አሁንም የተለመደውን ትግላችን የትጥቅ ትግላችን ጀምረን የትግራይን ባለስልጣኖች ፊታቸውን አስደፍተን ወይ ደግሞ ራሳቸው ያመቻቹት ያን አንቀጽ 39 እንገነጠላለን ምን ይሉ ይችላሉ። እስከዚህ ድረስ ለማድረስ የአማራ ተወላጅ የሆነ ወደ ትጥቅ ትግሉ እንዲሳተፍ ነው እኔ መልእክት ማስተላልፈው ያለኝ መልእክትም ይሄ ነው ለአማራ ህዝብ። እሺ ከዚህ ውጪ ማለት ነው ህዳር 08 2009 ዓመተ ምህረት አግኝተን ለናንተ ልናነጋግራችሁ በመቻላችን ምን አይነት ስሜት ተሰማችሁ? እኔ ዛሬ ምናልባት አዲስ ነው ይሄ ጥያቄ በጣም የሚያስደስት ጉዳይ ነው። በነገራችን ላይ እኛ ለዚህ ጥያቄ ቅድመ ዝግጅት አድርገን አይደለም የመጣ ነው። ደረሳችሁ አደጋ ደረሳችሁ ነው ጥያቄ ያቀርባችሁልን። ይሄ አሁን እኛ ያስተላለፍነው መልእክት በአግባቡ ለሙላው የኢትዮጵያ ህዝብና ለአማራ ክልል ህዝብ ከደረሰልን ሙሉ ባለ ተስፋ ነን። በተደረገልን ቃለ መጠየቅ ግን እኛ ተደስተናል። እሺ ደስተኛ መሆናችሁን በዚህ አጋጣሚ መግለጽ ከቻላችሁ ያለው የሰራዊት ስብስብ ይህ ብቻ ነው ወይስ ከዚህ የተለየ ሰራዊት አለ? ይሄን እኮ ድንገት ደርሳችሁ ነው ያገኛችሁት። ይሄ ዝም ብሎ ድንገት ደርሳችሁ የተገኘ እንጂ አጠቃላይ ደግሞ እንግዲህ እኛንን እግዚአብሔር ከኛ ውጭ እግዚአብሔር የለም የሚል መንግስት ባለበት ሰዓት አጠቃላይ እኛ ወታደራችን ባንድ ላይ ማስቀመጥ አንፈልግም። ምናልባት ያላደመጣችሁት ነውና ወይም ደግሞ እናንተ ያላወቃችሁት ሆኖ ካልሆነ እኮ አሁን ከኛ ውጭ እግዚአብሔር የለም ነው ያለው የትግራይ ተወላጆች። አዎ ሌሊቱንም የፈጠርነው እኛ ነን፣ ቀኑንም የፈጠርነው እኛ ነን።
አጠቃላይ ህዝብ የሚባለውንም የፈጠርነው እኛ ነን። ከኛ ውጭ የሚመራው የለም። እኛ ውጭ አራጊ ፈጣሪ ነን ባልንበት ሰዓት እንግዲህ ሙሉ ሰራዊትን ባንድ ላይ ማስቀመጥ ከባድ ነው። ይሄ አሁን የምታዩት እንዲያውም አሁን ለጊዜያዊ ስልጠና ተሰልፎ አሁን ጊዜያዊ ስልጠና እየሰጠነው ያለን እንጂ አጠቃላይ አሰልጥነን ያወጣነው በዚህ ጉዳይ ላይ በየጫካው በየዱሩ ገብቶ አሁን ህዝብንም እየቀሰቀሰ ትልቁ ዓላማችን አሁን ህዝብን እንዴት እንደሚሆን ምን እንደሚደረግ ሰብሉን በአስቸኳይ እንዲከውን ለማድረግና አንዳንድ ስራ ለመስራት በተለያየ ቦታ የወጣ አባል ነው ያለና ይሄ አሁን ጊዜያዊ ስልጠና እየሰጠነው ያለና ቢያንስ ወደ 6 ነው 7 የሚሆን አሁን ለፊልድ ይወጣል።